ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን ከቀኝ ወደ ግራ ወይም ከግራ ወደ ቀኝ እያነበብኩ እያንዳንዳቸውን ቅርጻቸውን እንዲሁም ስማቸውን የማሳያችሁ ይሆናል። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እኔ የምለውን እያላችሁ ቪዲዮውን እስከ መጨረሻው እየጻፋችሁ ተከታተሉኝ። እንግዲህ በዛሬው ዝግጅታችን ክፍል 3 የአማርኛ ፊደላት ናቸው። ስለዚህ ወደ መጨረሻው ያሉትን ነው ይዤላችሁ የመጣሁ ማለት ነው። እዚህ ጋር የምትመለከቷት እቺ ባለ ሁለት እግር ትባላለች። ስለዚህ ዘ ብላችሁ ታነባታላችሁ። ዘ ከዛ እቺ ዠ፣ እቺ ደ፣ ጀ፣ ገ፣ ጠ እነዚህ የመጀመሪያ ፊደሎች ናቸው። ስለዚህ ከመጀመሪያው ወደ መጨረሻው ስታነቡ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዞ። እሺ እዚህ ጋር ደግሞ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዢ፣ ዦ፣ ዦ። እሺ እቺ ማን ነበር ያልኋችሁ? ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ፣ ዶ። እሺ እዚህ ጋር ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። እሺ እቺ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እሺ እዚህ ጋር ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እንግዲህ ፊደላትን ቅድም እንደነገርኳቸው የመጀመሪያ ፊደላት አሉ። ሁለተኛ ፊደል ለማድረግ ደግሞ ከጎናቸው ቅጥል በመጨመር ሁለተኛ ፊደል አድርጋችሁ ታነባላችሁ ወይም ቅርጻቸውን ትይዛላችሁ ማለት ነው። ሶስተኛ ፊደላትን ለመያዝ ደግሞ ቅርጻቸውን ምን መጨመር አለባችሁ? ከመጀመሪያ ፊደላት ላይ በቀኝ በኩል ታች ላይ አግድም መስመር ወይም ቅጥል በመጨመር ሶስተኛ ፊደል አድርጋችሁ ቅርጻቸውን መያዝ። አራተኛ ፊደላትን ስትመጡ ደግሞ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጥራል። ቅድም እንደነገርኳችሁ ባለ ሁለት እግር እዚህ ጋር ተራውን ስትመጡ እስከዚህ ድረስ ባለ ሁለት እግር ናቸው። የእነዚህ ፊደላት አራተኛ ላይ ስታያቸው የመጀመሪያ እግራቸው አጠራ ነው። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ ታች እግራቸው ላይ። ባለ ሶስት እግር ከሆኑ ደግሞ ለምሳሌ የጠና የጨ ባለ ሶስት እግር ናቸው። ስለዚህ ሁለቱ ያጥራል ማለት ነው። እሺ እዚያ በመቀጠል አምስተኛ ላይ ስትመጡ ባለ አንድ እግርም ሆነ ባለ ሁለት እግር ምን አላቸው? በቀኝ በኩል ታች ላይ እንደምታያቸው ቀለበት አላቸው። ስለዚህ ቅርጻቸውን በዚህ መሰረት መያዝ አለባቸው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። እነሱን እየጻፋችሁ አንድ ባንድ ተራውን ይዛችሁ በማየት መለማመድ ይኖርባችኋል። ሰባተኛ ላይ ስትመጡ ደግሞ ኦ ሚል ድምጽ አላቸው። ቅርጻቸው ደግሞ የመጨረሻ ፊደል ከሆኑ የመጨረሻ እግራቸው እንደምታዩት ምንድነው? አጣራ። አራተኛ ላይ ያጠረው ሰባተኛ ላይ ይረዝማል። ያ ማለት በግራ በኩል ካጠረ እዚህ ደግሞ በቀኝ በኩል ያጥራል ማለት ነው። ስለዚህ የመጨረሻ ፊደል የመጨረሻ እግራቸው አጣራ ነው ማለት ነው እንደምታዩት። ስለዚህ በዚህ መሰረት ቅርጻቸውን መያዝ ትችላላችሁ። አሁን ደግሞ ከቀኝ ወደ ግራ አነብላችኋለሁ ማለት ነው። ተከታተሉኝ። እዚህ ጋር እቺን የዘ መጨረሻ ፊደል ማን ነበረች? ዞ። ከዛ እቺ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። አሁን ደግሞ ፈጠን ብዬ ደግምላችኋለሁ። ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። እሺ እዚህ ጋር ደግሞ የዠ መጨረሻ ፊደል ዦ፣ ዢ፣ ዤ፣ ዣ፣
ዢ ዡ ዠ አንዴ ልገመው ዦ ዢ ዤ ዣ ዢ ዡ ዠ። እሺ እቺ ደግሞ ማን ነበረች? ደ የደ መጨረሻ ፊደል ዶ ከዛ ድ ዴ ዳ ዲ ዱ ደ አንዴ ልገመው ዶ ድ ዴ ዳ ዲ ዱ ደ። እሺ እቺ የጀ መጨረሻ ፊደል ጆ ጂ ጄ ጃ ጂ ጁ እቺ ጀ አንዴ ልገመው ጆ ጂ ጄ ጃ ጂ ጁ ጀ። እሺ እቺ ማነች? ገ ስለዚህ መጨረሻ ፊደሏ ጎ ከዛቺ ግ ጌ ጋ ጊ ጉ ገ አንዴ ልገመው ጎ ግ ጌ ጋ ጊ ጉ ገ። እሺ እቺ ማን ነበር ያልናት? ጠ ስለዚህ መጨረሻ ፊደሏን ስትመጡ ኦ የሚል ድምጽ ሰጣችሁ ጦ ከዛቺ ጥ ጤ ጣ ጢ ጡ ጠ አንዴ ልገመው ጦ ጥ ጤ ጣ ጢ ጡ ጠ ጠ። እሺ ወደ ቀጣዩ ስናለፍ አሁን የመጀመሪያ ፊደሎችን ንገሩኝ። እዚህ ጋር ጨ ከዛቺ ጠ ከዛቺ ጸ ከዛቺ ፈ ጸ ፐ። እነዚህ የመጀመሪያ ፊደሎች እያላችሁ ስታነቡ የምትሰጣችሁ ድምጽ ይሆናል ማለት ነው። እሺ አሁን ተራውን ይዤ ላንብብላችሁ። እዚህ ጋር ጨ ጩ ጪ ጫ ጬ ጪ ጮ ጮ። እሺ እዚህ ጋር ጰ ጱ ጲ ጳ ጴ ጵ ጶ። እሺ እዚህ ጋር ጸ ጹ ጺ ጻ ጼ ጽ ጾ። እቺ ፈ ፉ ፊ ፋ ፌ ፍ ፎ ፎ። እሺ እቺ ጸ ቅድም እዚህ ጋር ማን ነበር ያልኋቸው? ጸ። ስለዚህ ይቺ ጸ እና ይቺ ጸ ተመሳሳይ ናቸው። ይቺ ጹ እና ይቺ ጹ ተመሳሳይ ናቸው። ስለዚህ የቅርጽ ልዩነት ነው እንጂ የድምጽ ልዩነት የላቸውም። ስለዚህ እዚህ ጀመራችሁ ጸ ጹ ጺ ጻ ጼ ጽ ጾ። እሺ እዚህ ጋር ፐ ፑ ፒ ፓ ፔ ፕ ፖ ብላችሁ ታነባላችሁ ማለት ነው። አሁን ቅድም እንደነገርኳችሁ የመጀመሪያ ፊደሎች ላይ ሁለተኛ ፊደል ለማድረግ ከጎናቸው ቅጥል በመጨመር ሁለተኛ ፊደል እንደምታዩቸው የመጀመሪያ ፊደል እና ሁለተኛ ፊደል የሚለዩት ምን ስላላቸው ነው? ከጎናቸው አግድም መስመር ወይም ቅጥል ስለተጨመረ ነው ማለት ነው። ሶስተኛ ፊደል ደግሞ ስትመጡ ከመጀመሪያ ፊደል ላይ እግራቸው ላይ አግድም መስመር ወይም ቅጥል በመጨመር እግራቸው ታች ላይ ማለት ነው ወደ ቀኝ ታዞሩና አግድም መስመር ትጨምሩና ሶስተኛ ፊደል ይሆኑላችኋል። አራተኛ ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ ምን ብያችሁ ነበር? የመጀመሪያ እግራቸው ያጥራል፣ ባለ አንድ እግር ከሆኑ ደግሞ ወደ ግራ ይዞራሉ ብዬ ነበር።
አምስተኛ ፊደል ላይ ሲመጡ በቀኝ በኩል ታች ላይ ቀለበት አላቸው። ስድስተኛ ላይ የተለያየ ቅርጽ ስላላቸው ይህንን ተራውን ይዛችሁ በማየት መለየት ይኖርባቸዋል ማለት ነው። ሰባተኛ ላይ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት ይኖራቸዋል። በዚህ መሰረት ቅርጻቸውን መያዝ ይኖርባቸዋል ማለት ነው። ድምጻቸውን ደግሞ እኔ የምለውን እያላችሁ ተከተሉኝ። እንግዲህ አሁን ቅድም ከመጀመሪያው ወደ መጨረሻው አንብቤላችሁ ነበር። አሁን ደግሞ ከመጨረሻው ወይም ከቀኝ ወደ ግራ አነብላችኋለሁ ማለት ነው። የጨ መጨረሻ ፊደል ማን ነው የምትሏት? አሁን ጮ፣ ጪ፣ ጬ፣ ጫ፣ ጪ፣ ጩ፣ ጨ። አንዴ ልድገመው። ጮ፣ ጪ፣ ጬ፣ ጫ፣ ጪ፣ ጩ፣ ጨ። እሺ እዚህ ጋር የመጀመሪያ ፊደሏ ጠ ትባላለች። መጨረሻ ላይ ደግሞ ስትመጡ ጶ የሚል ድምፅ አለ ማለት ነው። ጶ ከዛ ጵ፣ ጴ፣ ጳ፣ ጲ፣ ጱ፣ ጰ። አንዴ ልገመው። ጶ፣ ጵ፣ ጴ፣ ጳ፣ ጲ፣ ጱ፣ ጰ። እሺ እዚህ ጋር የመጀመሪያ ፊደሏ ማነች? ጸ። የመጨረሻ ፊደሏ ጾ። ስለዚህ ከመጨረሻ ጀምረን ስንመጣ ጾ፣ ጽ፣ ፄ፣ ጻ፣ ጺ፣ ጹ፣ ጸ። አንዴ ልግመው። ጾ፣ ጽ፣ ፄ፣ ጻ፣ ጺ፣ ጹ፣ ጸ። እሺ እቺ ማን ነበር ያልኋችሁ? ፈ። ስለዚህ የፈ መጨረሻ ኦ የሚል ድምፅ ሰጡና ፎ የሚለውን ድምፅ እዚህ ጋር ታገኙታላችሁ። ወይም ፎ የምትባል ፊደል መጨረሻ ላይ ትገኛለች ማለት ነው። ስለዚህ ከዚህ ጀምራችሁ ስታነቡ ፎ፣ ፍ፣ ፌ፣ ፋ፣ ፊ፣ ፉ፣ ፈ። አንዴ ልገመው። ፎ፣ ፍ፣ ፌ፣ ፋ፣ ፊ፣ ፉ፣ ፈ። እሺ እቺ ማን ነበር ያልኋችሁ? ጸ። ስለዚህ ጸ የመጀመሪያ ፊደል ከሆነች የመጨረሻዋ ማን ትሆናለች? የጸ ቤተሰብ መጨረሻ ላይ ያለችው ጾ፣ ከዛ ጽ፣ ፄ፣ ጻ፣ ጺ፣ ጹ፣ ጸ። አንዴ ልገመው። ጾ፣ ጽ፣ ፄ፣ ጻ፣ ጺ፣ ጹ፣ ጸ። እሺ እቺ ማን ነበር ያልኋችሁ? ፐ። የፐ መጨረሻ ፊደል ፖ፣ ከዛ ፕ፣ ፔ፣ ፓ፣ ፒ፣ ፑ፣ ፐ። አንዴ ልገመው። ፖ፣ ፕ፣ ፔ፣ ፓ፣ ፒ፣ ፑ፣ ፐ። እሺ ወደ ቀጣዩ ስነድ እዚህ ጋር እቺ ዜሮ መስል ነገር ማነች? አ። ከዛ እቺ ሀ። አሁን እዚህ ጋር የምታዩቸው እነዚህ ሁለቶች ናቸው። ሌሎቹ እዚህ ወደ ታች ያሉት ደግሞ ምንድን ናቸው? ውስብስብ ፊደላት ይባላሉ። ውስብስብ ፊደላት። ስለዚህ እነዚህን አሁን ላንብላችሁ። እዚህ ጋር አ፣ ኡ፣ ኢ፣ አ፣ ኤ፣ ኢ፣ ኦ። አማርኛ ላይ ስንት አይነት አለ? ሁለት አይነት አለ ማለት ነው። ስለዚህ ከሁለተኛው ውስጥ እቺ ዜሮ መስለዋ አንደኛዋ ነች ማለት ነው። እሺ እቺ ደግሞ ሀ። ስንት አይነት አለ? ሁለት አይነት ሀሌታ ሀ፣ ሐመር ሀ እና ብዙሃን ሀ። ብዙሃን ሀ የምትባለው ይቺ ነች ማለት ነው። ወይም ሶስተኛ ላይ የምትገኝ የሀ ቤት የሀ ተመሳሳይ ፊደል ሀ ብለን የምንጠራት ይችን ነው። ከዛ ሁ፣ ሂ፣ ሃ፣ ሄ፣ ሂ፣ ሆ። ማን ነበር ያልኋቸው? መጀመሪያ ፊደል ሀ። ከዛ ይቺ አ።
ስለዚህ የአ መጨረሻ ፊደል ኦ፣ ከዛ ኢ፣ ከዛ ኤ፣ አ፣ ኢ፣ ኡ፣ አ አ። እሺ እቺ ደግሞ የሀ መጨረሻ ፊደል ሆ፣ ከዛ ሂ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ሃ። እሺ እነዚህ ደግሞ ምንድን ናቸው ነበር ያልኋቸው? ውስብስብ ፊደላት ናቸው። ስለዚህ ሉ እና ዋ ሏ የሚል ድምጽ ይሰጣል። ስለዚህ ውስብስብ ፊደላት ማለት ከሁለት ፊደል ተጣምረው አንድ ሆነው የሚመጡ ማለት ነው። ስለዚህ ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ። እንዴ ልገመው። ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ። እሺ እዚህ ጋር ቋ፣ ቧ፣ ቧ፣ ቷ፣ ቿ፣ ኗ፣ ኟ፣ ኟ። እንዴ ልገመው። ቋ፣ ቧ፣ ቧ፣ ቷ፣ ቿ፣ ኗ፣ ኟ፣ ኟ። እሺ እዚህ ጋር እቺ ማነች? እ፣ እ፣ ኳ፣ ኋ፣ ዟ፣ ዣ፣ ዷ፣ ጇ። አንዴ ልገመው። እ፣ ኳ፣ ኋ፣ ዟ፣ ዣ፣ ዷ፣ ጇ፣ ጇ። እሺ እዚህ ጋር ጓ፣ ጧ፣ ጯ፣ ጧ፣ ጿ፣ ፏ፣ ፖ፣ ኋ። አንዴ ልገመው። እዚህ ጋር ማን ያልኋችሁ? ጓ። ለምሳሌ ጓደኛ ስትሉ ይችን ትጠቀማላችሁ ማለት ነው። ስለዚህ ጓ፣ ከዛ ጧ፣ ጯ፣ ጧ፣ ጿ፣ ፏ፣ ፖ፣ ኋ፣ ኋ። ስለዚህ በዚህ መሰረት እየጻፋችሁ ያነበባችሁ መለማመድ ትችላላችሁ። ከዚህ የበለጠ ደግሞ በአጭር ጊዜ አማርኛን ለመጻፍ አቀላጥፎ ለማንበብ ከፈለጋችሁ በኢሞ፣ በዋትስአፕ፣ በቴሌግራም ሃይበሉን በአጭር ጊዜ ተምራችሁ ብቁ ሆናችሁ ትወጣላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ